ተወዳጁ ኮሜዲያን ምናለ ያረጋል በቁጥጥር ስር መዋሉ ተሰማ። ወቅታዊ የፖለቲካ ጉዳዮችን በዜና ወጃ ቅርጽ አዋዝቶ በማቅረብ የሚታወቀውና ሰፊ አድናቆትን ያተረፈው ኮሜዲያን ምናለ ያረጋል በዚህ ሳምንት በጸጥታ ኃይሎች ቁጥጥር ስር መዋሉን የተለያዩ የመረጃ ምንጮች ጠቁመዋል። በፈጠራ ስራዎቹ ከፍተኛ ተቀባይነትን ያተረፈው ይህ ወጣት አርቲስት በአሁኑ ወቅት በእስር ላይ እንደሚገኝም ተገልጿል። ኮሜዲያኑ ለእስር የዳረገው ዋነኛ ምክንያት የህዝብን የዕለት ተዕለት ኑሮ ያስተዳደር ክፍተቶችና የፖለቲካ ውጥረቶችን በሳቅና በቁም ነገር በማቅረብ የሚታወቅባቸው የትችት ስራዎች እንደሆኑም ተሰምቷል። ሐሳብ አስተያየታችሁን በኮሜንት አጋሩኝ። ፎሎ በማድረግ ቤተሰብ ሁኑ። የኛ ትውልድ መፍራት ያለበት እግዚአብሔርን ብቻ ነው እና እግዚአብሔር መፍራት የጀመረ ቀን ደህና መንግስት ይመጣል። እኔን ነው ማምነው። ሁሉም አሁን እንደግል የግል ጉዳያችን ነው። አሁን ደህና መንግስት እንዳይኖረን የሚያደርገው በግል መንፈሳዊ ህይወታችን የተመታ ምናም ስለሆነ በዛ ምክንያት ያው ቀሽም መንግስቶች መተው እንደፈለጉ ይገርፈው ይሄዳሉ። ይሄ ነገር ያናደኛል ግን ምንም እንደማይመጡ ግን አውቃለሁ። ምንም እንደማይመጡ ስለ ያው ቢበዛ ያስራል ቢበዛ ቢገል ነው። የተለየ ነገር የለውም። ያልታሰረን ያልሞተ የለም ዓለም ላይ። እነዚህ ነገሮች ሐሳቤን እንድገልጽ ወይም እንዳልገልጽ የሚያረጉኝ ነገሮች አሉ። አንተ ሐሳብህን እስከ መታሰርና እስከ መሞትም ድረስ እሱ ነው ኮሚቴ ዓለም ላይ ነው ያን ያህል ኮሚቴ ነው ዛት ያን ነው ማለት ወንድሜ። ዓለም ላይ በሐሳቡ ያልታሰረን ያልሞተ የለም። በእኔ የሚጀመር ነገር አይደለም። የኔ ሐሳብ ካልጣሙ ሊገለኝ ይችላል። ይመቸው የኔ ገዳይም ይሞታል። በእውነቴ ነው ማለት ካዘናቸው እሱ ነው ማለት መሞት አይቀርም። ያም ሰውዬ ምንም ጥያቄ የለውም። ሞት ሁላችንም እኩል ነው የሚያደርገን። ግን የሆነ ሐሳብ አለ ሀገሬ እንደዚህ ብትሆን ብለህ እየተመኘ እስከመቼ ካልተናገርከው መቼ ልታወጣው? ሁሌ ተቃጥለህ ደግሞ አይሆንም። ስለዚህ መተንፈስ መቻል አለብህ። እኔ በስራዎቼ ላይ መተንፈስ ስለምፈልግ ነው የማወራው እንጂ እኔ መታሰር ጉጉት ኖረኝ አይደለም። ወይ እንደዚህ አንዳርተው እንደዚህ ያደርጋል። ይቀጥራል እኮ ነው ቃሊቲ እንገናኝ ምናምን ይላል። ቂሊንጦ ነው ምናምን እንደዚህ እንገናኝ ምናምን ይላል። ተከበራችሁ ያልሞታችሁና ያልታገታችሁ ኢትዮጵያውያን እንደምን ሰንብታችኋል? ዘና ዜና ተጀምሯል። 7ኛው ሀገራዊ ምርጫ ልክ እንደ 6ኛው በሰላም ተጠናቀቀ። 8ኛው ምርጫ እስኪደርስ በዳሽሙላ የሚኖረው ህብረተሰብ በነቂስ ወጥቶ ይገለኛል፣ ይጠቅመኛል ያለውን ፓርቲ ሲመርጥ ውሏል። አሸናፊው ፓርቲ ከብላክቦርድ ከምርጫ ቦርድ ጋር በመተባበር የምስጋና ፓርቲ ያዘጋጃል ተብሏል። ምርጫውን አስመልክቶ አንዳንድ ግለሰቦችን ዘና ዜና አነጋግሯቸዋል። እንደሚከተለው ይቀርባል። አቤት ምርጫ ምርጫማ እንደዚህ ነው። መረጥኩ እኮ እኔ አሁን ሞቼ ነበር። ይሄው እንደምታይ ነው ተገንዤ አብቅቶ ትዝ ሲለኝ ለካ ምርጫው ነበር። ድንግጥ ብዬ ነው ነፍስ የዘራሁት። እንዴ ሳልመርጥም አልሞትም። እየሮጥኩኝ ሄድኩት ወደ ምርጫ ቦርድ ምርጫ ጣቢያ እየሮጥኩኝ። እንደውም እዛ በችኮላ ስገባ ሰልፍ ላይ ያሉትን ሰዎች ገፋፍቻቸው ስገባ እንዴ ፋዘር ተረጋጉ፣ ምንድነው ሊሞቱ ነው እንዴ አሉኝ። አሁን ሞት ነው ግን አሁን አልሞትም መርጬ ነው ሞት አልኩኝ። ቀጥታ ከሬሳ ሳጥን ቀጥታ ነው ምርጫ ሳጥን ውስጥ ያልኩት። እውነቴን ነው የምልህ ልሞትልህ እንዴ ይኸውልህ የኔን ድንኳን የተጠቀሙ ምርጫ ቦርድ በቃ ከዚህ በላይ ምን ልበልህ? እንግዲህ ምን ልበልህ? ከዚህ በላይ ምን ደስ የሚል ነገር አለ እንዴ? ለኔ እምባ ሊሰጥ የመጣው ነው ድምጽ የሰጠው። በቃ እንዴ ኮሮጆን እኮ ገልብጣ እንዴ ብትደፋው እኮ ወረቀት ትንሽ ነው የምታገኘው፣ አብዛኛው እምባ ነው። ከዚህ በላይ ምን ደስ የሚል ነገር አለ? ከዚህ በላይ አለ እንዴ ሌላ ነገር? እንዴ እኔ በጣም ነው ደስ ያለኝ በጣም እውነቴን ነው የምልህ። ይኸው ያለፈውን አምፖል መርጫለሁ። ያው መብራት ነው። አሁንም ያው ስንዴ ነው የመረጥኩት። ያው ምግብ ነው እንግዲህ መብራትና ምግብ ነው የመረጥኩት ማለት ነው። ከዚህ ምን ትማራላችሁ መሰላችሁ? የሰው ልጅ ሁልጊዜ መምረጥ ያለበት ቤቱ የማያገኘውን ነገር ነው። በተያዘ እጅ የሌለው ግለሰብ ምርጫውን በጥርሱ እንደመረጠ ተሰምቷል። ድምጽ በጥርስ የሰጠው ወጣት አድናቆት ያገኘ ሲሆን እሱ ካርዱን ሲነክስ ፓርቲው ደግሞ ህዝቡን እንደሚነክስ ትልቅ ማሳያ ነው። ሀገርን ኢትዮጵያን የሚጠቅምና የሚለው ነገር እየቀረ መጣ። አሁንም በስታንዳፕ ኮሜዲው እነዚህ ነገሮች እየገፉ ይመጣሉ። እነዚህ በደንብ እንዴ እነሱ እስካላቆሙ ድረስ እንደኛ ለምን እንቆማለን? ማንን ፈርተን እንቆማለን? ወንድሜ ምን ያስፈራል እንዴ? የሚመጡት ነገሮች ያንን ተከትሎ ሊመጡ የሚችሉ ነገሮች ይሄን ነው እኮ ማለት እኔ ከዚህ በፊት ሙሉ ለጓደኞቼ የምላቸው ነገር አሁን እንደዚህ የፖለቲካ ነገር ስትሰራ የዜናውም ላይ ምናን አለ ከዛ አንተ መንግስት ነካሽ ምናምን ይልሃል። በጣም ተሳቆ ነው ማለት መንግስት እኮ አንተን እየነካ ነው። ወፍታል ምን ያሳቀኛል ማለት እሱም ይነካል አንተም ትነካዋለህ ነው ማለት መንግስት እኔን እየነካኝ እኔ ለምን ለምን ይሄን ነው እኮ ማለት እና ሁለተኛ በኮሜንት ምናን ይነግሩሃል። አሁን ለምሳሌ አው ገብተህ ቲክቶክ ላይ ማየት ይችላል የኔ ስራዎች ላይ በቃ እቺ ቂሊንጦ እንገናኝ ምናምን ይልሃል። አዋቂ መሆናቸው መሰለኝ እንደዚህ አይነት ሰዎች ኮሜንት የሚያደርጉት ነው። ትክክል አይደለም ነው ማለት ሰው የራሱ ሐሳብ አለው አይደል? የሚያሳስር ሐሳብ አይደለም የምታነሳው ሐሳብ
የጥላቻ ንግግር ቢሆን ወይም ደግሞ አንድን ግለሰብ በደንብ አድርጎ የሚሰድብ የሚያጥላላ የሌለውን ማንነት የሚሰጥ አይነት ከሆነ ሊያሳስር ይችላል። ነገር ግን ሁላችንም የምንስማማበትን ሐሳብ ይዘመታ የሚያስፈራ ነገር አለ። ምርቀት ትሄዳለህ ለነዚህ ሐሳቦች? እኔ እንዳልኩክ ነው። እኔ የኛ ትውልድ መፍራት ካለበት መፍራት ያለበት እግዚአብሔርን ብቻ ነው እና እግዚአብሔርን መፍራት የጀመረ ቀን ደህና መንግስት ይመጣል። እኔን ነው ማምነው። ሁሉም አሁን እንደ ግል የግል ጉዳያችን ነው አሁን ደህና መንግስት እንዳይኖረን የሚያደርገው በግል መንፈሳዊ ህይወታችን የተመታ ምናምን ስለሆነ በዛ ምክንያት ያው ቀሽም መንግስቶች መተው እንደፈለጉ ይገርፈው ይሄዳሉ። ይሄ ነገር ያናደኛል። ግን ምንም እንደማይመጡ ግን አውቃለሁ። ምንም እንደማይመጡ ስለ ያው ቢበዛ ያስራል ቢበዛ ቢገል ነው። የተለየ ነገር የለውም። ያልታሰረና ያልሞተ የለም ዓለም ላይ። እነዚህ ነገሮች ሐሳቤን እንድገልጽ ወይም እንዳልገልጽ የሚያደርጉኝ ነገሮች አይደሉ። አንተ ሐሳብህን እስከ መታሰርና እስከ መሞትም ድረስ እሱ ነው እኮ ዓለም ላይ ሐሳብ ያን ያህል ኮሚትድ ነው። ዛት ያንን ነው የምለው ወንድሜ። ዓለም ላይ በሐሳቡ ያልታሰረና ያልሞተ የለም። በእኔ የሚጀመር ነገር አይደለም። የኔ ሐሳብ ካልጣመው ሊገለኝ ይችላል። ይመቸው። የኔ ገዳይም ይሞታል። በእውነቴ ነው የምልህ። ከተመቸው እሱ ነው የምልህ። መሞቱ አይቀርም ያም ሰውዬ ምንም ጥያቄ የለውም። ሞት ሁላችንም እኩል ነው የሚያደርገን። ግን የሆነ ሐሳብ አለ ሀገሬ እንደዚህ ብትሆን ብለህ እየተመኘ እስከ መቼ ካልተናገርከው መቼ ልታወጣው ነው? ሁሌ ተቃጥለህ ደግሞ አይሆንም። ስለዚህ መተንፈስ መቻል አለብህ። እኔ በስራዎቼ ላይ መተንፈስ ስለምፈልግ ነው የማወራው እንጂ እኔ መታሰር ጉጉት ኖረኝ አይደለም። ወይ የሆነ እንደዚህ አንዳንድ ሰው እንደዚህ ያደርገዋል። ይቀጥራል እኮ ነው። ቃሊቲ እንገናኝ ምናምን ይላል። ቂሊንጦ ነው ምናምን እንደዚህ እንገናኝ ምናምን ይላል። ልክ አይደለም ይሄ ሰውዬ። ወይ በሐሳብ መሞገት ነው ያለ። ከደሞዝ ጭማሪ ይልቅ ወጥ ጭማሪ ተመችቶናል ሲሉ ማዕድ የተጋሩ ሰዎች ተናገሩ። ነጭ ሸሚዛቸውን ቀይ ወጥ ሲያስነኩ የዋሉት ባለስልጣናት አንድ ጉርሻ ለአንድ ጉሮሮ ለተሻለ ኑሮ ብለዋል። እንግዲህ ሰው ሲበላው ውሏል። እኛ ህብረተሰቡን የምናበላው የማህበረሰቡን አንጀት ለመብላት ነው። ዛሬ አንጀቱ የተበላ ማህበረሰብ ነገ ሸራ ይበላናል። ልብ ለማግኘት ስንል በሆድ በኩል ነው የምንሄደው። ምክንያቱም ሆድ የልብ ጎረቤት ነው። ማንኛውም ጉርሻ የሚፈልግ አካል ጉርሻ ከመስጠት ወደ ኋላ አንልም። ምክንያቱም ጉርሻችን ባያጠግብ እንኳን አፍ ይዛል። እኔ ደግሞ ያው የማጉረስ ጸጋ አለኝ። አጎርሳለሁ የሆነ ሰዓት አስጎርሳለሁ። እኔ በወር 400 ምናምን ጉርሻ ብጎርስ ነው። እናንተ ብሉ እንጂ እኛ እንደው ጠግበናል። እና የተከበረው ምግብ ቤት እንዲያውቅ የምንፈልገው ጉርሻን የሚጸየፍ ትውልድ ያስፈልገናል። ጉርሻ የሆነ ሰዓት ላይ በቃ መባል መቻል አለበት። አለበዛ እናንተም ስትበሉ እኛም ስናስበላ እንኖራለን።